ሜርሲ አቶ አምነ አዝናለሁ። አቶ አምነ ጥሩ ዜና የለኝም። ምንድነው ዶክተር? እናትየዋ ማትረፍ ችላላል። ጽንሱ ግን ዶክተር እንዳጨርሽ ወይኔ ዛሬ ተበላው። በቃ ከግቢው ጮችን ጣለው እንጂ ዛሬ መዋረዴ ነው። የወንድሜ ልጅ ይህን ነገር ካወቀ እንደ ጄሪ ልጅ ከዚህ ደረጃ ላይ ነው። ይልቃሽ ደህና ነሽ? አሜን። ልጄን አጣሁ እንዴ? ንገረኝ። ተረጋጊ ዜቢ፣ አንቺ ብቻ ደህና ሁኚ። ሌላውን ሲሻለሽ እናወራለን። ነው የምናወራው? ቆይ እናት አልሆነም? ትሆኛለሽ። ተረጋጊ እሺ በይኝ።
ያገኙታል። ወይኔ ጉዴ ተዋረድኩኝ። ሜርሲ የወንድሜ ልጅ ይህን ነገር ካወቀ በቃ እንደ ጄሪ ነው አሽቀንጥሮ የሚጥለኝ። ወይኔ ጉዴ የታባቱ ላርገው። ልጃችንን በቃ አጣ ነው። ዋናው እኮ አንቺ ደህና መሆንሽ ነው። አምነን ተስፋዬ ህልሜ እኮ ልጃችን ነበረ። ገና ወራቶች ሳያስቆጥር አጣሁት። ጄሪ ይገባኛል። ከአንቺ በላይ ስሜቱ ለማንም አይከብድም። ግን እኔም ከፍቶኛል። እውነት በጣም ነው ግራ የገባኝ። አይዞህ አምነን የእውነት እንዴት ጓጉቼ እንደነበረ ብታውቅ እንደዚህ ባላልከኝ። ይገባኛል እኮ ምን ተስፋ ኖሮኝ እኖራለሁ? መሞት ነው የምፈልገው። ኧረ እኔ ማበዴ ነው። ተይ እባክሽ በቃ። ቤሊን ልጄን እኮ አጣሁት። አይዞሽ እህቴ፣ ይገባኛል። ህመም ከባድ ነው። እኔና አምነን አንድ የሚያደርገን ነገር እሱ ነበር። አሁን ግን ምንም የለንም። ታይ ጄሪ፣ ገና ወጣት ነሽ፣ ብዙ ተስፋ አለሽ። ብዙ ልጆችንም መውለድ ትችያለሽ። ቤት ውስጥ ወር ያለቀብሽና ደግሞ ግቢውን መዞር ጀመርሽ ማለት? እንዴት አወቅሽ ግቢ ውስጥ መሆኔን? ስላንቺ እኮ እንዳይገመት ያደረግሽው ነገር የለም ዛራ። አቤት ሜርሲ፣ ችግር ተፈጥሯል። የምን ችግር? የእህቴ ጄሪ ልጅ ወርዷል። ምን? አዎ፣ እናም ስንሰቃየን የቆየ ነው። ቆይ እንዴት? ወይኔ ልጄን ምን አጋጠማት? አላወቅንም። እኛም ስንደርስ ደንግጠናል። ቆይ በምን ምክንያት ነው? እኔ እንጃ፣ ግን ወድቃን ያገኘናት። ታዲያ እዚህ ምን አደርጋለሁ? ዝጊው። የምትፈልጊው ነገር አለ? ልስራልሽ እንዴ? ምንም የምፈልገው ነገር የለም። ልጅን ብቻ ነበር የምፈልገው። የኔ ቃል እገባልሻለሁ። እሺ፣ ሁሉም ነገር ይስተካከላል። እንዴት ዋላችሁ ልጆቼ? እንዴት ዋልሽ ዛራ? መዋሉን እሱ እያለሁ ግን በሰማሁት ነገር በጣም ነው ያዘንኩት። እና ዛራ፣ ሁላችሁም እንዳንቺ የደነገጥ ነው። አይዞሽ የኔ ልጅ፣ አንዳንዴ እንዲህ አይነት ነገር ይፈጠራል። እናም ራስሽን መጠበቅ አለብሽ። አይ እናት ዛራ፣ ባዶነት እኮ ነው የተሰማኝ።
እናንተ ስላልገባችሁ ነው። የልጅን ነገር ማያውቀው አለ ብሎ ማሰብ ከባድ ነው። ግን ደግሞ ምንም አንፈጥርም። ነገም ማሰብ ይሻላል። እሱማ ልክ ነሽ የኔ ልጅ። እኔ እናትሽ አሁን ቆንጆ አትክልት ሾርባ እሰራልሻለሁ። በቃ እኔ ልሂድ። ጠብቂኝ እናቴ፣ እኔም አብሬሽ እመጣለሁ። ለምን እዚህ አትቆይም? አይ ለብቻችሁ ጊዜ መስጣችሁ። አምነን አቤት። ትንከባከበኛለህ አይደለ? የእውነት ተጎድቻለሁ። አዎ አብሬሽ ነኝ። የምትፈልጊውን ነገር ጠይቂ። ቆይ ምን ሆኜ ነው? ባለትዳር መሆኑን ለምን እረሳለሁ? ደግሞ ጄሪ ለሱ ብዙ ነገር እየሆነችለት ነው። ምንም በወደውም አምነን መሀል ሰፋሪ መሆን ማቆም አለበት። አምነን አቤት። ፈለክ ጄሪን ለምን ጥላት መጣክ? አሁን ላይ እኮ ከአንተ ውጭ ማንም የላስ። ቤሌን ይህንን እያደረግክ ያለሁት እኮ በጣም ስላሳዘነችኝ ነው። ታዲያ ያንን መናገር ላይ አስፈላጊ ነው እንዴ? ተይ ቤሌን፣ አቅሻለሁ እኮ። የምታውቀኝ ከሆነ እኔ ሰው አትንከባከብ የምል አይነት ሰው እንዳልሆንክ ሊገባህ ይገባ ነበር። ቤሌን ቀናሽ እንዴ? እሷ እኮ በጣም ተጎድታለች። ከራሷ ጋር አይደለችም። እናም ልንከባከባት ይገባል። እባክሽ ብዙ ነገር ግራ እየገባኝ ነው። እናም አንቺ ምን ጭንቀት ሆንኩብህ? ቆይ ለምንድን ነው የምትጮህብኝ? ለምን አትረጂኝም? ልክ ነህ። ቤሊን ተረድታ አታውቅም እና እንድትረዳ እየነገርካት ነው። ቤሊን። አቤት አቶ አምነን። ተይ እንደዚህ አትሁኝብኝ። ቆይ አንተ እየሆንክብኝ ያለው ነገር አይታወቅህም? ምን ሆንኩብሽ? በቃ ተወኝ። በፍቅር መሰቃየት አልፈልግም። እኔ ያለሁበት ስቃይ አይታይሽም እንዴ? ለምን የራስሽን ስሜት ብቻ ታስቀድሚያለሽ? የራሴን ስሜት ባስቀድም ኖሮ ምናልባት እዚህ ቦታ ላይ ላንገናኝ እንችል ነበር። ቆይ ልጅ ማጣቲ የጄሪ እንደዚህ ምንም አልመሰለሽም? አዝናለሁ በጣም እንደዚህ በመሰብክ። ውይ ጄሪ በጣም ተጎድተሻል። የእውነት በጣም ተሰምቶኛል። አምነንን የሚይዝበት አንድ ነገር ቢኖር ይሄ ነበር። እሱንም አጣሁት። ተይ እንጂ መጥፎ ነገር አታስቢ። እንደዚህ እንኳን ሆነሽ። የምሬን ነው። የወንድሜ ልጅ ብዙም ክፉ አይደለም። ይዘሽ የገባሽውን ሻንጣ አስይዞ የሚያስወጣሽ መስሎሽ ነው? ተይ እንደዛ አትበይ። የምሬን ነው። ልጅ ባይኖርሽም እኛ ቤት ትኖሪያለሽ። እኔ አምነንን ማጣት ነው ማልፈልገው። እንደዛ ካልሽ ቶሎ ጠንከር በይና ሌላ ነገር ማሰብ ይኖርብናል። ግን ዶክተሮቹ ምን አሉ? በምን ምክንያት እንደሆነ ተናገሩ እንዴ? አው የሆነ የተሳሳተ ነገር ተጠቅምሻል ያሉኝ፣ ግን ምን እንደሆነ አልገባኝም። ለአምነን ነግረሽዋል እንዴ? አይ መሆኑን ብቻ ነው ያወቀው። በቃ እንዳትነግሪው። ለምን? ሁሉንም ወሬዎች ስትነግሪው ይሰለቸዋል፣ እናም አንቺን ማግኘት ያስጠላዋል። እንደዛ አላሰብኩም ነበረ። ማሰብ አለብሻ። ምን እያደረክ ነው? እኔን የትኛውን ቦታ ጠልሽ ለመሄድ አትሞክሪ። ለምን? አንተ አምነን ስለሆንክ? አዎ አምነን ስለሆንኩ። ማንነትህን ለመልካም ነገር ብቻ ተጠቀምበት። ቆይ ምን አለ ብትረጂ? መጀመሪያ አንተ ተረዳኝ። ምን ልረዳሽ? ተወኝ፣ የራሴን ህይወት ልኖርበት። ምን? አዎ የወንድሜ ልጅ፣ እባክህ ጄሪን ተንከባከባት። ከማንኛችንም የተሻለ ትኩረት እየሰጠች ያለችው እሷ ናት። እንዴት እንደዚህ ልትይኝ ቻልሽ? ያው ከማየው ነገር ነው። የትኛዋ ሴት ናት ወግ ማድረግ ሳታይ ልጅ መጥቶባት የምትቀበለው?
እንደሆንኩኝ ይገባኛል። አክስቴ ብዙ እንደ ጉዳዩት እየተሰማኝ። አዎ በጣም እንደ ሰው ራሱ አትቆጥራትም። አሁን ላይ ስለተፈጠረው ነገር ሳይሆን ስለ ወደፊቱ እንድታስብ አድርግ። እሷንም ደግሞ እንደ ወይዘሮ ሰማል እንዳናጣት። ተይ እባክሽ አታስታውሽ። የወንድሜ ልጅ እባክህ ያልኩህን ብቻ አድርግ። እሺ አክስቴ። አክስቴ አውርታኛለች። እናም ከጉዳዮች ይቅርታ ጄሪ። አምነን እኔም ነው? አዎ ምን ነው? ምንም ይቅርታ አያስፈልገውም፣ መብት ነው። አረ መብት አይደለም። እኔም ብለሽ መተሽ ይህን ሁሉ ዋጋ ስላስከፈልኩሽ በጣም ይቅርታ። ለአንተ ብዬ ሳይሆን ለሁለታችን ብዬ ነው። በሱ ደግሞ አልቆጭም። ጄሪ ይሄ ነገር የሆነበት ምክንያት ምን እንደሆነ ቶቶ ስለሱ ማውራት አያስፈልግም። ብቻ የሚያስፈልግሽን ነገር አሳውቂ። እሺ በዚህ ሰዓት እዚህ ምን እየሰራሽ ነው? ለማደርገው ነገር በሙሉ ለአንተ መናገርና ማስፈቀድ አለብኝ? አዎ እዚህ ቤት ውስጥ እስካለሽ ድረስ ለእርምጃሽ ራሱ እኔን ማስፈቀድ ይኖርብሻል። ማን ስለሆንክ? ማንም ስለሆንኩ አይደለም፣ ስለምጨነቅልሽ ነው። ለምንድን ትጨነቅልኝ? አልፈልግም፣ አትጨነቅልኝ። እሱን አንቺ ስለፈለግሽ አይደለም። ቆይ እኔ ሳልፈልግ ማድረግ የምችለው ነገር ያለ ይመስላል? አዎ የወንድሜ ልጅ ማሰብ አቅሟል ማለት ነው። መቼም አይን አይደለም ወይ የወይዘሮ ሙርሲና መነጽር ላብግቤ አድርጌ ደግሜ መጥቼ ላያቸው። ሰዎች ጄሪን እስኪሻላት ድረስ የምንችለውን ያክል እያደረግን እንንከባከባት። አዎ አክስቴ ልክ ናት። ካልሆነ የምናጣቸው ሰዎች ይበዛሉ። የእውነት እላችኋለሁ ሴትነቴን ያጣው ያህል የተሰማኝ እና እባካችሁ ሁላችሁም በልባችሁ ትልቅ ቦታ እንዲኖረኝ እፈልጋለሁ። አታስቢ ጄሪ፣ ሁላችንም ከጎንሽ ነን። ግን ደግሞ ከኛ በተሻለ የአቶ አምነን መንከባከብ ነው ነገሮች እንድትረሽ የሚያደርግሽ። አዎ ልክ ነሽ። ጥሩ ነው ያደረግኩት አቶ አምነን። ከምን ጊዜውም በላይ ሴት ልጅ በተጎዳሽ ጊዜ መንከባከብ ትልቅ ነገር ነው። ደግሞ ነገ የልጅህ እናት፣ የወደፊት ሚስትህ አጋርህ ናት። ይህኔ እኮ ስለሷ መስሏት ነው የምታዳምጠው። የወንድሜ ልጅ ሁሉንም እንደ ባህሪው መያዝ ይችላል። አይ የሚስቱን ባህሪ ካልቻለማ ምንም ባልሆነ። አዎ የባልን ባህሪ ግን ሴት ልጅ መቻል አለባት። ኧረ አምነን እኔ በጣም ነው የምችለው። የእውነት በውስጣችሁ ይህን ያህል ቦታ ለኔ እንዳላችሁ ባቅ ኖሮ። ብታቂስ በካሬ ልሸጨው ነው። ሙስጠፋ የት ሄደ ነው? የማደርገው ነገር ነበረኝ። ለዛ ምን ነው ለማመን ሊከብድ ይችላል፣ ግን ደግሞ ሚስት ወደ ውስጥ ያለው የባሏ ልጅ ወርዷል። ምን? እንዴት? እሱን አላወኩም፣ ብቻ ተጎድታለች።
ቆይ አምነን ምን አለ? የሚስት ባል በጣም ተሰምቶት ሚስትህን እየተንከባከበ ነው። ግን አልተጎዳችማ። አንተ ልጅ በሰላም ተገላገለች እኮ አይደለም ያልኩ። አስወረደች ማለቴ ወረደባት። እንዴት ደህና ልትሆን ትችላለች? እሷን ማየት አለብኝ። የዚህ ልጅ ፍቅር እያገረሸ ነው። የኔ ልጅ ለምን እንደዚህ ትሆኛለሽ? እናቴ በቃ ግዴታ አብረን መሆን የለብንም። ለምን ለውሳኔ ትቸኩያለሽ? እስካሁንም አለመወሰኑ እንደዛ ያደረገው። ቆይ ምን ማለቱ ነው እንደዚህ ተስፋ እንድትቆርጭ ያደረገሽ? የጄሪ ልጅ መውረድ ምንም አልመሰለሽም እኮ ነው ያለኝ። ያው ያለበት ሁኔታ ነው እንዲናገር ያደረገው። እናቴ ምክንያት ከተጠያቂነት አያድንም። አምነን አይደለም ውዱ ባልሽ ሙስጠፋ ነኝ። ሙስጠፋ? አዎ ጠፋሁብሽ አይደል? መጨረስ የነበረብኝ ነገር ስለነበር ይቅር በይ። አረ በዛው ብትቀር ምኞቴ ነው። የደረሰብሽን ነገር ሰምቻለሁ እና ምን ደስ አለ? መቼም እንዲከፋኝ አትጠብቂኝ። ቆይ ምን አይነት ሰው ነህ? የሰውነት ስሜት አይሰማህም እንዴ? ስለተሰማኝማ ነው ነገሩ እንደሰማው ስሩጥ አንቺ ጋር የመጣሁት። እሺ ለምን መጣ? ከሚስትነት የማይጠበቅ ጥያቄ። የባለቤቴ ጉዳይ አሳስቦኝ ነው። አታስብ፣ ባሌ በደንብ እየተንከባከበኝ ነው። እሺ መቼም ባልሽ ከኔ በላይ እንደማይንከባከብሽ ታውቂያለሽ። ሰውዬ! አቤት ሴትዮ! ተወኝ። ትንሽ ጊዜ ከዛ ከኔ ጋር አንድ የሚያደርግሽን ነገር ሰጥሻለሁ። ምን ለማለት ፈልጎ ነው ሙስጠፋ የተናገረው? ባለፉት 2 ቀናቶች ውስጥ ለምን እዚህ አልነበረም? ከዛ እኔም ለምን እንደዚህ ነገር አጋጠመኝ? ይሄን ያደረገው ሙስጠፋ አይደለም? በሱ ምክንያት ነው እንደዚህ እየሆንሽ ያለሽ። እመኚ፣ ወንድ ልጅ ለምትሆነው ሴት ለፍታ ያለ። ኧረ ዝም ብዬ። ዝም ማለትሽ እኮ ነው የሚረብሽው። ብዙ ከማውራት ብዙ ዝም ማለት የተሻለ ነው። ቤሌ፣ እኔና አንቺ በአንድ አይነት ጫማ ውስጥ ያለፍን ሰዎች ነን። አንተ ደግሞ ምን ገጠመ? ከገጠመብኝ እንኳን ቆይ። አሁን ላይ ግን ሳስበው ግራ የሚገባኝ ህይወታችን ልክ እንደ ድር በትንሽ የቀጭን ክር መሳይ ነገር ተተብትቦ መፍታት እንዴት እንዳቃተን ነው። አዎ በጣም ቤሌ፣ እምትለፊው አንቺ፣ የሚኖረው ሌላ የሆነበት ህይወት መኖር ይከብዳል። አዎ አሁን ላይ ከቤት የተማርኩት ነገር በሰው ህይወት ጣልቃ መግባት እንደሌለብን ነው። በህይወትሽ መሀል ጣልቃ የገባውን ሰው በምን መንገድ ትቀጫለሽ? ያው ሰውን መቅጣት ሳይሆን ሰውን መተው ለኔ ትልቅ ቅጣት ነው። መተው ቅጣት የሚሆነው ለሚገባው ሰው፣ ካልሆነ ግን የአንቺን መተው አይደለም አንቺን የሚደሱ ሰዎች አሉ። ቆይ ታዲያ ቅጣቱ ምንድን ነው? አንድ እውነት ልንገርሽ፣ በህይወትሽ መሀል ሰው የሚገባው አንቺ ስትፈቅጂለት። ስለዚህ የፈቀደውን ሰው መግደል። መግደል? አዎ መግደል። መግደል እኮ
እረፍት እንጂ ቅጣት ሆኖ አያውቅም። ሁላችንም ያሰብንበት ሳንደርስ መቀጨት እረፍት ሆኖ አያውቅም። ሙስጠፋ ያልነገርከኝ ግን ደግሞ ውስጥህን እየረበሸ ያለህ ነገር እንዳለ ነው የሚሰማኝ። አዎ ቤሊ፣ ለፍቅር ብዙ ሆኛል። ታድለ። እንዴት? ለፍቅር ብዙ መሆን መታደል ነው። መጨረሻው ሲያምር ነው። እንዴት? ያንተ ህይወት በጥሩ አላለቀም ማለት ነው? አዎ፣ ሚስቴ ብዬ የያዝኳት ሴት ለገንዘቤ ብላ ነበር የውሸት ፍቅር ስትሰጠኝ ነበር። ታዲያ ስታውቅ ምን አደረግ? ሳላቅ ብዙ ስለተጎዳው ሳቅ መቋቋም ከበደኝ። እውነት ነው፣ ይከብዳል። አዎ። አሁን ታዲያ እሷ የት ነው ያለችው? እዚህ ማለቴ እዚሁ ከተማ ውስጥ። አግኝታ ታውቃለህ? ሁሌ ነው የማገኛት። አግብታለች። የእውነት? መቼም ያ መጥፎ ባህሪ ያለቋት መሆን ያለበት። ኧረ ብሶባታል። አንዳንዴ ለገንዘብ ብላ ራሷን ክብሯን ብቻ ምን አለፋሽ ራሷን እንዳታጠፈራላታል። ታዲያ በዚህ ልክ ለምን ገንዘብ ወደደች? ማለት ጠይቃት አታውቅም? አንቺ ደግሞ በጠይቃት ምን ሊፈጠር? እሱማ ልጅነቴን፣ ልቤን፣ ማንነቴን በሷ አጣው። አንድ ያፈቀረ ልብ እኮ ከጠላ ከባድ ነው በጣም። አሁንም ታፈቅራታለህ እንዴ? አላውቅም። አፍቅሬያት ይሁን እልህ ይዞኝ ይሁን ብቻ አይሙሬ ያስባታል። ከዛ ግን ወደ አይሙሬ መጥፎ ነገር ይመጣል። ጄሪ ከመጀመሩ ነው አርቀሽ ማሰብ የጀመርሽው? ከጥቂት ጊዜ በኋላ ነው። እና አሁን እያልሽ ያለሽው ሙስጠፋ የሆነ ነገር ሰጥቶኝ ነው ልጄ ሊወርድ የቻለው እያልሽ ነው? አዎ፣ እሱም መበቀል ነው።